ደስ የሚያሳይ ነገር ልንገራችሁ። ቤተ ክርስቲያን ውስጥ በየቀኑ እየሄድን ለቀን አንዴም ቢሆን መሳለም አለብን። አባቶቻችን በአብነት ትምህርት ቤት ባህል ጉባኤ እንኳን ባይኖር ወንበር ባይኖር ትምህርት ባይኖር ተማሪዎች ሄደው ትምህርቱ የሚሰጥበት ቦታ ላይ ሰላም ለኪ ብለው አቡነ ዘበሰማያት አድርሰው እንዲሄዱ ስርዓተ ቤተክርስቲያን ያዛል። ይሄ የሆነበት ምክንያት ምንድነው? መንፈስ ቅዱስ ላመኑና ለተጠመቁ ክርስቲያኖች በየ40 ቀኑ ጸጋ ይጨምራል። መቼ አይታወቅም። እየሰማችሁ እኔ እውነት ነው የምነግራችሁ። አብረን አድገን የሆነ ጊዜ ድምፅ የሌለው ድምፅ ኖሮት አይቻልም። እየሰማችሁ ሲማር ትምህርት የማይገባው የሆነ ሰዓት እሳት ሆኖ ነው። ምን ሆኖ ነው የሚያስብል ለውጥ ይታያል። የሆነ ጊዜ የሆነ ሰው ድክመት ተቀይሮ በኃይል ተተክቶ ለምንድን ነው? መንፈስ ቅዱስ ደጅ ለሚጠኑ ሰዎች ሁልጊዜ ጸጋውን ምን ይላል? ይጨምራል። ልንገራችሁ ምዕመናን፣ የምንም ነገር መፍትሄ ጸሎት ነው። የምንም ነገር ለወዳጅም ለጠላትም ቢሆን አምላከ ዳዊት ይለመነን እና ስለ እመቤታችን እጅግ ብዙ ምስጢር ተናግሯል። አንድ ጥያቄ ልጠይቃችሁ። ክርስቶስ የአብርሃም ልጅ ነው። ክርስቶስ የይስሐቅ ልጅ ነው። ክርስቶስ የያዕቆብ ልጅ ነው። ክርስቶስ የይሁዳ ልጅ ነው፣ የብሉይ ኪዳኑ ይሁዳ። ታዲያ እንደዚያ ከሆነ ክርስቶስ የዳዊት ልጅ እየተባለ የሚጠራ ለምን ይመስላችሁ? ለምንድን ነው የዳዊት ልጅ የሚባለው? የአብርሃም ልጅ አይደለም? እውነት ነው፣ ወልደ ዳዊት ወልደ አብርሃም ተብሏል። ግን ወንጌል ላይ ስታዩ የዳዊት ልጅ ሆይ ማረኝ እየተባለ ክርስቶስን ያህል ጌታ እያመለክን ገነትን ያህል ሀገር ተስፋ እያደረግን ድንግል ማርያምን ያህል እናት እያለን መስቀልን ያህል ጋሻ እያለን መነሳት ያቃተን ለምን ይመስላችኋል? ጠማሞች ስለሆን ነው። ጸሎት አንሶን መሰላችሁ? ማህሌቱ አንሶ ነው? ሰዓታቱ አንሶ ነው? ቅዳሴው አንሶ ነው? ከኢትዮጵያ በላይስ ይሄ ላሳር ነው። ከኢትዮጵያ በላይ ሰዓታት መላእክት እንደሆኑ እንጂ ከኢትዮጵያ በላይ ማህሌት መላእክት እንደሆኑ እንጂ ከኢትዮጵያ በላይ ጾም መላእክት እንደሆኑ እንጂ ከኢትዮጵያ በላይ ምጽዋት በፍጹም የለም። ታዲያ ግን ጠማማነታችን፣ ተንኮልነታችን እንደ እስራኤል ነው። ጠማሞች ነን፣ በእውነት ጠማሞች፣ ቀናተኞች፣ በባልንጀራችን ማማር ደስ የማይለን ጉጻጉጾች ነን። በእውነቱ ይሄን እግዚአብሔር አይወደውም።